የእውነተኛ ወንድ 10 መገለጫዎችን ዛሬ በሳቢሳ እንነጋገራለን። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልኝ። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው የእውነተኛ ወንድ መገለጫ የሆነው እውነተኛ ወንድ ዓላማውን ያውቃል። ለምን እንደሚኖር ይረዳል። ህይወቱን ወይም ደግሞ ያለበትን ነገር ያለበትን አካባቢ አቅጣጫውን በደንብ አድርጎ የሚያውቅ ነው። ለህይወቱ ምን አይነት አቅጣጫ እንደሚያስፈልገው ለህይወቱ ምን አይነት አቅጣጫ እንደሚጠቅመው ያውቃል። ዓላማውን ወይም ደግሞ ትኩረቱን ሰብስቦ እንዲንቀሳቀስ ያደርጋል። ዓላማ አለው። ዓላማው ደግሞ ትኩረቱን ሰብስቦ ያደርገውን ነገር በደንብ ማድረግ ስለሚችል ትኩረት ሰጥቶ ትኩረቱን ወደ ዓላማው ላይ አድርጎ እንዲንቀሳቀስ ያደርገዋል። ስለዚህ የእውነተኛ ወንድ መገለጫ ዓላማውን የሚያውቅ ወንድ ነው። አንደኛውና የመጀመሪያው። ሁለተኛው ደግሞ የወንድ መገለጫ እውነተኛ ወንድ ለጾታዊ ንጽህና ዋጋ ይሰጣል። ሰውነቱን የገባውን ቃልና ሌሎችን ያከብራል። ንጽህና መተማመንን፣ ክብርን ይገነባል። በራስ መተማመንህን ንጹህ ሆነህ ስትገኝ ወይም ደግሞ ንጹህ መሆንክን ስታቅ ለራስህ ንጽህና ከተሰማህ ለራስህ ንጹህ መሆን ከታወቀህ በራስ መተማመን ታዳብራለህ። በራስ መተማመን ይኖርሃል። ኮንፊደንስ ይኖርሃል። እውነተኛው ወይም ደግሞ የእውነተኛ ትክክለኛ ወንድ የሚባለው ራሱ ይሄ ነው መገለጫው። ንጽህና፣ ለራሱ ንጽህና ዋጋ የሚሰጥ ለራሱ ንጽህና ዋጋ የሚሰጥ ማለት ክብር አለው። ለራሱን በጣም የሚያከብር፣ ራሱን በጣም የሚንከባከብ፣ ራሱን በጣም ትሪት የሚያደርግ ወንድ ነው። ከዛ ሲቀጥል ለገባው ቃል የሆነ ነገር እፈጽማለሁ ብሎ መጀመሪያ ለሚናገረው ነገር ሁሉ የሚወስድ ኃላፊነት የሚወስድ የገባውን ቃል የሚያከብር ወንድ ነው የእውነተኛ ወንድ መገለጫው። ሁለተኛው ይሄ ነው። ሶስተኛው የእውነተኛ ወንድ መገለጫ እውነተኛ ወንድ ስሜቱን ይቆጣጠራል። በወቅታዊ ስሜት ተገፋፍቶ አያደርግም። ይልቁንም ሁኔታው ምንም ይሁን ምን ለሴቶቹና ለመርሆቹ ታማኝ ሆኖ ይቆያል። ስሜታዊ አይደለም። በስሜት ግንፍል ብሎ የሚያደርገው ነገር የለም። ከዛ ይልቅ ስሜቱን ተቆጣጥሮ ይሄ በወቅታዊ ነገር ለዕለት በሆነ ነገር ምናምን ኢቭን ጾታዊ ግንኙነት ላይ ሴት ጋር ባለው ነገር እንኳን ቆንጆ ስለሆነች ስለወደዳት ዛሬ ስላያት ዛሬ ሁኔታዎች ስለተመቻቹለት ያችን ሴት አብራት ሊያደር ወይ የሆነ ነገር ሊያደርግ አይፈልግም። ምክንያቱም ስሜቱን በጣም ስለሚቆጣጠር ከዛሬው ስሜት ይልቅ የነገው መልካምን ጊዜ ስለሚያስብ የነገውን የተሻለ ህይወት ወደዛኛው አሳልፎ ስለሚያስብ ስሜቱን በጣም የሚቆጣጠር ነው። ይሄ እውነተኛው ወንድ ነው ይሄን የሚያደርገው። ይሄ እውነተኛ ወንድ ሲጀመር ወንድ የሆነ ወንድ ነው። ወንድ በቃ የወንድነትን ባህሪ የሚያሟላ። አራተኛው የእውነተኛ ወንድ መገለጫው ለህይወት አጋሩ ጊዜ ይመድባል። ፍቅር በቃል ብቻ ሳይሆን በቂ ጊዜና ትኩረት በመስጠት እንደሚገለጽ ይረዳል። በቃ ለሆነች ሴት ወይም ደግሞ ፍቅረኛው፣ የትዳር አጋሩ፣ ሚስቱ፣ ፍቅረኛው ብቻ አብሯት የሚኖር ሴት ለእሷ ጊዜ ይመድብላታል። ጊዜ ይመድብላታል ማለት 24 ሰዓቱን በሙሉ ሊሰጣት አይችልም። ስለዚህ ለእሷ የሚያስፈልጋት ይሄን ያክል ሰዓት ነው፣ በዚህ ቀን፣ በዚህ ሳምንት፣ በዚህ ወር ብሎ መድቦ ይቀመጣል። ምክንያቱም ዓላማ አለው። ከፍቅር በቃል ብቻ ሳይሆን በተግባር ያሳያል። ከተግባራዊ ነገሮች በፍቅር ላይም በፍቅር ግንኙነትም ትኩረት ሰጥቶበት በደንብ ይገልጻል ፍቅሩ። ምክንያቱም ዓላማውም ያኛውንም ዓላማ ሳያበላሽ በፍቅር ግንኙነቱም ጥሩ የሚባል ወንድ ሆኖ ይገኛል። ለፍቅር አጋሩ የሚመች፣ ለትዳሩ የሚመች በጣም ጥሩ ሴቶች የሚወዱት አይነት ወንድ ሆኖ ይገኛል። አምስተኛው እውነተኛ ወንድ ይቅር ይላል፣ አይቀጣም። ይቅርታ ጥንካሬውን ያሳያል። እውነተኛ ወንድ በግንኙነቶቹ ውስጥ ሰላምን እንጂ ስቃይን አይገነባም። በሚገባበት የፍቅር ግንኙነት፣ ጓደኝነት፣ ጀስት በወንድ ጓደኝነት በእያንዳንዱ ህይወቶች ውስጥ ለዛ ሰው ሰላምን፣ ፍቅርን የሚሰጥ ጥንካሬን የሚያሳይ እንጂ ስቃይ አይገነባም። በግንኙነቶች ጥሩ የሚባሉ ግንኙነቶችን ለመገንባት ጥሩ የሚባሉ ሁኔታዎችን ማሳየት እንጂ ይሄ ስቃይ ውስጥ ምናምን የሚገባ አይነት አይደለም። በዛ ላይ ይቅር የሚል ነው። ጥፋት ተበድሎ ይቅርታ የሚጠይቅ ተበድሎ ደግሞ ይቅርታ የሚያደርግ እንጂ የሚቀጣ ወንድ አይደለም። ስድስተኛው እውነተኛ ወንድ ገንዘቡን በጥበብ ይጠቀማል።
የገንዘብ አጠቃቀሙን ያቅዳል፣ ብክነትን ያስወግዳል፣ ለቤተሰቡ መተማመኛ ይሰጣል። በቃ ማውጣት ላለበት ወሳኝ ለሆነ ነገር እንጂ ዝም ብሎ የትም ሄዶ ማይበትን፣ የትም ሄዶ ማያጠፋ፣ ለቤተሰቦቹ ነገ የሆነ ነገር ቢሆኑ የሆነ መተማመኛ የሚሆን ገንዘብ አስቀምጧል በኪሱ። እውነተኛ ወንድ ይሄ ነው። ሰባተኛው እውነተኛ ወንድ ከመጠን በላይ አልኮል አይጠጣም። ለጤንነቱ ዋጋ ይሰጣል። ተግባራቱን በቁጥጥር ስር ያደርጋል። በቃ ከመጠን በላይ ሊጠጣ ይችላል። አልኮል እኮ መጠጣትም ምንም ችግር የለውም። ግን ከመጠን በላይ ጠጥቶ እስከ ስካር፣ እስከ መንዘላዘል፣ ከዛ ገንዘቡን እስከ ማክሰር ድረስ አይደርስም። እንዴት መጠጣት እንዳለበት፣ ምን መጠጣት እንዳለበት ያውቃል እንጂ በሰው አይመራም። በቃ ነገሮቹን ሁሉ በራሱ ቁጥጥር፣ የራሱን ተግባራቶችን እያንዳንዱ የሚያደርጋቸውን በቁጥጥሩ ስራ ያደርጋል እንጂ ከቁጥጥሩ ውጭ አድርጎ መጥፎ ነገር አያደርግም። ስምንተኛው እውነተኛ ወንድ የሚቀረጸው በዓላማው እንጂ በህብረተሰቡ በሚሰጡት የተለመዱ ሚናዎች አይደለም። ጥንካሬው የሚመነጨው ህብረተሰቡ የሚጠበቅበትን ከመከተል ሳይሆን ራሱን ከማወቅና ከመረዳት ነው። አያችሁ፣ በቃ እሱ የሚያደርገው ነው። ይሄ ህብረተሰቡ ስላለ፣ ህብረተሰቡ ስለደመደመ፣ ህብረተሰቡ የሆነ ነገር ማደረግ አለበት ስላለ፣ በማህበረሰቡ ጥሩ ስለሆነ፣ በማህበረሰቡ መጥፎ ስለሆነ ሳይሆን እሱ የሚከተለው ዓላማውን፣ የሚጠቅመውን ነገር፣ ለህይወቱ አስፈላጊ የሆነውን ነገር፣ በህይወቱ ውስጥ ዋጋ የሚሰጠው፣ በህይወቱ የሚጠቅመውን ነገር ነው የሚያደርገው እንጂ ሌላ ወንድ ወይም ደግሞ ሌላ ሰው፣ ሌላ ማህበረሰብ ስላደረገው ብቻ አይደለም የሚያደርገው። እሱን ስለሚጠቅመው፣ ለዓላማው ጥሩ ስለሆነ ያደርገዋል እንጂ ማህበረሰቡ ላይ ጥሩ ስለሆነ፣ ማህበረሰቡ ስለመደበው፣ ማህበረሰቡ እንዲማረግ አለበት ስላለ፣ ማህበረሰቡ ጋር ጥሩ ስለሆነ ምንም ከዚህ ነፃ ነው። ራሱን ነው የሚከተለው፣ ራሱን እውቀቱን ግን ሲያደርግ ነው መጥፎ ነገር አያደርግም። ጥሩ ነገር በማወቅ ስለሆነ፣ በመረዳት ስለሆነ የሚያደርገው። ዘጠነኛው እውነተኛ ወንድ የህይወት አጋሩን አስተያየት ያከብራል፣ ያዳምጣል፣ ሀሳቧን ከፍ አድርጎ ይመለከታል። ውሳኔዎችንም ከእርሷ በላይ ሆኖ ሳይሆን ከእርሷ ጋር በመመካከር ይወስናል። አያችሁ፣ እኔ እችላለሁ ያውቃል፣ ግን እኔ ያውቃለሁ፣ እኔ እንዲህ ነኝ ሳይል አብሮ ከትዳር አጋሩ ጋር፣ ከፍቅረኛው ጋር፣ ከእሷ ጋር ነው ሁኔታዎችን አብሮ ከእሷ ጋር በምክክር ተመካክሮ የእሷንም ሀሳብ አክብሮ የራሱንም ሀሳብ አክብሮ ሁልጊዜም ቢሆን የዛችን የፍቅረኛውን ሀሳብ ብቻ አይደለም የሚያከብረው፣ ግን የራሱንም እርሱንም ሳይጎዳ እሷንም ሳይጎዳ ውሳኔ ላይ ይደርሳሉ። መመካከር፣ መነጋገር ይወዳል። ይሄ የእውነተኛው የትክክለኛው ወንድ መገለጫ ነው። አስረኛውና የመጨረሻው የእውነተኛ ወንድ መገለጫ ግጭቶችን በጥበብ ይፈታል። የህይወት አጋሩን ድክመቶችና ጉድለቶች ለሰው አያጋልጥም። ጉዳዮችን በእርጋታ ይፈታል፣ ወይም አስፈላጊ ሆኖ ሲያገኘው ከባለሙያዎች ምክርና እርዳታ ይጠይቃል። በተራ ወንድነትና በእውነተኛ ወንድነት መካከል ያለው ልዩነት በጣም ቀላል ነው። ተራ ወንዶች ስሜታቸውን ይከተላሉ። እውነተኛ ወንዶች ግን እሴቶቻቸውንና መርሆቻቸውን ይከተላሉ። ተራ ወንዶች በአካባቢያቸው ሁኔታ ይቀረጻሉ። እውነተኛ ወንዶች ግን በመርሆቻቸው ይመራሉ። ተራ ወንዶች የበላይ ለመሆንና ለመቆጣጠር ይሞክራሉ። እውነተኛ ወንዶች ግን ሌሎችን ያበረታታሉ፣ ያሳድጋሉ፣ ኃይልም ይሰጣሉ። ተራ ወንዶች በያዙት ማህበራዊ ሚና ይከበራሉ። እውነተኛ ወንዶች ግን በህይወት ዓላማቸው ይከበራሉ። አያችሁ፣ በቃ የተራ ወንድና የመልካም ወንድ ወይም የጥሩ የእውነተኛ ወንድ ልዩነቶች ይሄ ናቸው። ተራ ወንዶች ዝም ብለው ስሜታቸውን ነው የሚከተሉት። እውነተኛ ወንዶች ግን በእውቀት በቃ በመርህ ነው የሚንቀሳቀሱት እያንዳንዱ ነገሮች። እስኪ አንተ የትኛው ወንድ ነህ? ተራ ወንድ ነህ ወይስ የእውነተኛ መገለጫ ወይም ደግሞ የእውነተኛ ወንዶችን መገለጫ አሟልተሃል? እነዚህን ነገሮች ተግባራዊ ያድርጋቸው። ቢያንስ ከነዚህ ወንዶች መካከል ላትሆን ትችላለህ፣ ግን ራስህን እዚህ ውስጥ ክተተው። ራስህን በዚህ መቅረጽ፣ ራስህን በእነዚህ በጥሩ ወንዶች፣ በመልካም ወንዶች፣ ወንድነት በሚያስብሉ ነገሮች ራስህን እዛ ውስጥ ለመክተት ራስህን ለማየት ሞክር። ውድ የሳቢሳ ቤተሰቦች የዛሬው ፕሮግራም ይህን ይመስላል። ለሳቢሳ ሚዲያ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልካም ጊዜ